አብረው ነው የሚያድሩት። ልጆች አሏቸው፣ 2 ልጆች። ታይሚ ለማማለል ያለሽ አቋም እኮ እንደው አይበገሬ ወንድ ነው እንጂ የሰጠሽ። በስመ አብ ትለያለክ። ሚፍታህ የፍቅር መቀስ እንደሆንክ እየተነገረ ነው። ሰምተሃል? ሀሳብ እንኳን ቢኖር ማለት ነው። በቃ እናውራበት፣ በቃ ግልጽ እናውራ። እንዲህ ካመንሽ ብሎ እኮ ወንድሜ ዛሬ አፍና አፉን አሰርሾ እኮ ሀይሚዬ ተይ እንጂ እንደዚህ አይነት ፕራንክማ አታድርጊ። ቢያንስ ፍቅሩን ከገለጸ በኋላ ይሄ እኮ ማለት እሳት ላይ እንደ መቀመጥ በይው እኮ ቡራ ሆኖ ነው እንጂ ሀይሚዬ ትቀልጃለሽ። አረ ተቀልጅብናለሽ። ደግሞ ሮማንቲክ ሲሆን ቪዲዮ የሆነ የሚሻሻ ነገር አለሽ፣ አይሰማም ቪዲዮ። በስም ምን ሆነሽ ነው ሀይሚቲ? ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ነው ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ከቻሳ ብዬላችኋለሁ። እንግዲህ ከቻሳ ስላችሁ በሀይሚና በብሩኬ ነው የመጣሁት ማለት ነው። መች በሌላ ምትሽ ታውቂያለሽ እንዳትሉኝ። ያው እንግዲህ ዛሬ ሀይሚ የማማለል ስራ ነበር እየሰራች ያለሽው። አጅሬ ቆፍጠን ብሎ እጁን ኪሱ ክትት አድርጎ ማለት ነው። ቆፍጠን ማለት ሲፈልግ ማለት ነው ብሩኬ እጁን ኪሱ ክትት ያደርግና ልክ እንደ ፖሊስ ስታንድ በል የሚል ነው የሚመስለው። ከዚህ በፊት ሀይሚ ፍቅር መግለጽ አቅቷ ስትንቀጠቀጥ ማለት ነው ቁሚ ብሎ እጁ ኪሱ ክትት አድርጎ ምንድነው የምትይው ታፈቅርኛለች ሲላት አዎ አፈቅርሃለሁ ነው ያለችው፣ በእንባ ተናንቃ ማለት ነው። ስለዚህ ዛሬም ቆም ብሎ የምርሽን ነው የእውነትሽን ነው እየቀለድሽ ነው ብሎ እጁን ኪሱ ክትት አድርጎ ማለት ነው። ጀነን አላለመሰላችሁ? አረ ይመችህ ሀይሚዬ። ቡቡዬም ባይሆን የሰጠሽ ወንድ ማለት ነው እስካሁን ድረስ አትቀመጭም። የምሬ ነው። ዛሬ አምሽቼ ነው የመጣሁት ጋይስ። ነገ ትምህርት አለና ራስ ሰራ አመሸሁባችሁ። በጣም ይቅርታ ይደረግልን። ሰዓት ፌመስ ባንሆንም ሰዓት ማክበር አለብን አይደል እንዴ? ለምን 5 ሰው አይሆንም የሚያይን ሰው ይቅርታ የምር። እና የኛ ውድ ቤተሰቦች ዛሬ እንግዲህ ሀይሚ ያቀረበችው አንደኛ ለብሩክ ያው ብሩክ ያለበት ብሩክ ስማርት የእናቱ ልጅ ጀግና ከኢትዮጵያ አለ የተባለ ወንድ ስማርት ነው። በቃ የኛ ወንድም እኮ ለዛ እኮ ነው ሙትት ብለን እኛ የምንወደው። እናንተ አፈቀራችሁት ምናምን ትላላችሁ። አንድ ልብ ነው ያለው፣ አንዱ ልብም ሀይሚ ጋር ነው ያለው። እኛ ፎቶውን በፈወሰትን ቁጥር ታፈቅሩታላችሁ። ወንዱ የሚመጣና ታፈቅሪያለሽ፣ ወንዱ ያ የሚመጣና ታፈቅሪያለሽ። ደግሞ የወንዶቹ ጥያቄ እኮ ነው የሚገርመው። እናንተ አንቺ ግን ብሩኬን ታፈቅሪያለሽ? ወንዶቹ እኮ ናቸው ስትደብሩ። እንደዚህ አይነት ወንድም ካልተወደደ ምን አይነት ወንድም እንወደዋለን እንዴ? እኛ የምንወደው ይሄ ስነ ምግባሩ እኮ ነው። በቃ ክብሩ፣ በቃ ክብር የሚባለው ነገር ነው። እኛ ከብሩክ ጠብ ያደረገን ፍቅሩ ማለት ነው። ጠብ ያደረገን መውደዱ ክብሩ ነው። በቃ ለሀይሚ ያለው ሬስፔክት በቃ ይሄ ነው። በሀይሚ ውስጥ እኮ ስንት አይነት ሴት አለ እኮ። ግዴታ ሀይሚ ብቻ አይደለችም እኮ። እዚህ ጋር ግን እንደዚህ አይነት ሰው ከብሩኬ ይማራል። ስንት አይነት ሴቶች ነው ህይወታቸው የሚበላሹት። ያንን ነገር ስላሳየን እኮ ነው ብሩክ ለወንድማችን፣ ለባላችን፣ ለፍቅረኛችን የሚሆን ነገር እኮ ነው ብሩክ የሚያስተላልፈው ጋይስ። ለዛ ነው እኛ ሞተን የምንወደው ወንድማችንን። ሰምታችኋል ወንዶቹ በተለይ ደግሞ አሁን ጀምራችሁኛል። እኔም አንቺ ግን ምን ብሩክን ታፈቅራች? ምን ልታፈቅራኝ ነው? እንድኔ ልታፈቅራኝ ነው አንተ የምትጠይቀኝ? የሆነ የጠየቀኝ ልጅ አለ ማለት ነው። ታውቃለህ፣ ቪዲዮን ትከታተላለህ ሁል ቀን ማለት ነው። ብሩክ ማለት የኔ ወንድም ነው። ወንድም ሰምተሃል? ከጎኑ ያለችው ሚስቱ አትታየም እንዴ? ማድነቅ የለብንም ማለት ነው። ግዴታ ፍቅረኛ ባል ከሆነ ማድነቅ የለም። የሴቶቹስ እሺ ይሁን፣ የቅናት መንፈስ ነው እየተቀብየዋለሁ። ይሁን ወንድ አንቺ ብሩክን ታፈቅራሽ አላለኝም። የአባቴ አምላክ ይድፋ እንዳለህ አልልም። የምሬ ነው። ሰማዋዴን ቪዲዮ ማለት ነው። እንደ ብሩክ አይነት ወንድ ሁን፣ እንደ ብሩክ አይነት ወንድ ሰምተሃል? እኛ ብሩክን የምንወደው ይሄንን ሪስፔክቱን ገብተየው የኔ ቀጥቃጣ ወንድም ለክብርህ ያለ ለሚስትህ ያለ ክብር፣ ለፍቅረኛ ያለ ክብር እኮ ነው። እግዚአብሔርን ትለያለህ። 1000 ዓመት ኑርልን። ማርያምን 1000 ዓመት የምሬን ነው። እየመረረህ ዋጥ አድርጎ አንተ እንደዚህ ያልከኝ ብሩኬን ታፈቅሪያለሽ ያልከኝ ልጅ እየመረረህ ዋጠው። ሰምተሃል? ፍቅረኛውን በደንብ ያት፣ በደንብ ያት፣ ካላያት ማለት ነው። እንዴት ነው አልታየችም እስካሁን ድረስ? እኛ ብሩክን የምናደንቀው በሚያሳየን ስራ ነው። ሰምተሃል? በጣም ገርሞኝ እኮ ነው ማርያምን። እና
ዛሬ ሀይሚ ያስተማረችው ትምህርት ግን እንደዚህ አይነት በጣም ማለት ያው ክብርን በሚነካ ነገር ባትፈታተኝ ጥሩ ነው። አሁን ከተፋቀራችሁ በኋላ ከባድ ነው፣ ግን ያው ምንም ማለት አይደለም። ይወጣዋል። የኛ ወንድም ችግር የለውም። ሀይሚዬ ግን ደግሞ አባባሏን ወዳችሁታል። እኔ ወድጀዋለሁ። እኔ እርጉዝ ካልሆንኩ አንተ ለሌላ ሰው ቢድሩብኝስ፣ ቤተሰቦች ባይሰጡኝስ አላለችም? ሙሽናት ሀብቴ የማይሰጠው ይሄም ማሰብ አልፈልግም አለች። እናንተ ከባድ ነው ግን የእናንተን ፍቅርማ እንደው እንደ መጫኛ ያርዝምላችሁ። የምሬን ነው። በጣም እኮ ነው የሚዋደዱት። ግን እግዚአብሔርን በተለይ ፍቅር ከተገላለጹ በኋላ ኦ ማይ ጋድ መተሳሰባችሁ ደስ ይላል የምር። ሲቀጥል ደግሞ ጋሽዬን እኔ እንደ አባቴ ነው የማየው። በጣም ነው የማከብረው። እሱ አንቺ እንድታረግዥ ፈቃደኛ ቢሆን እንኳን እኔ ክብርሽን አላዋርድም። በክብርሽ እንድትዳሪ ነው የምፈልገው። ኧረ ሰው እንደዚህ እየኮተኮተ አሳድጎ እየኮተኮተ ስላችሁ ደግሞ በፍቅር ነው። ወደ ሌላ እንዳትሄዱ ነግሬያችኋለሁ። የሆነ መደገፍ ወደዚህ ስትሄድ ዘንበል ስትል ሀይሚ ተይ ዘንበል ብለሻል፣ መስመር ስተሻል፣ መስመሩ ይሄ ነው። እንዲህ እየቀጣ ህይወታችሁን የሚመራላችሁ ወንድ ፈጣሪ ይስጣችሁ። የምሬ ነው። እንደ ብሩክ አይነት ወንድ ይስጣችሁ ፈጣሪ። ሴቶችዬ አሜን በሉ፣ አሜን በሉ። ሰምታችኋል። ብሩክ አንድና አንድ በስለትም ይሁን በምንም ይሁን ሀይሚ እጅ ገብቷል። አፍቃሪዎች ማለት ነው። እኛ እግዚአብሔር ይመስገን በጸጋ በወንድምነት ነው ልባችን የተቀበለው። ፍቅር ብንልም አይከፈትም። ምክንያቱም መጀመሪያ ስንቀበለው እኛ ትንሽዬ ወንድማችን ብለን ነው የተቀበልነው። ኮመታተሮች ለምታሽቃብጡ ሴትም ሆናችሁ ወንድ ደግሞ የወንዶቹ ነው የገረመኝ እኔ ዛሬ ማለት ነው እውነት። እና እንደሱ ለመሆን ሞክሩ በተቻላችሁ መጠን ማለት ነው። ያየው አንተ ብትሆን ይሄኔ ማለት ነው ዛሬ ሀይሚን ካልጋ በታች ነበር የምትወረውራት፣ እንደዚህ ያልከኝ ልጅ ማለት ነው። ምክንያቱም ብዙ ወንዶች ሴት ልጅ እንዲጠይቃ ሽንፈት ነው የሚመስላቸው። የምር ክብራቸውን ነው የሚያስቀድሙት። ይሄ አይችልም እንዲህ ምናምን የሚናቅ ነው የሚመስላቸው ብዙ ወንዶች ማለት ነው። የብዙ ወንዶች ድካም በቃ እንደዚህ ሴት ልጅ እንዲካፋ ወጥታ ከጠየቀች እሱም ቢካለ ነገ ስሙን የምታጠፋው የምታዋርደው ነው የሚመስለው። ያ ነው የሚሸውዳቸው ብዙ ጊዜ። ብሩኬ ግን የኔ ክብር የኔ ስሜት ወደ ኋላ ይውደቅ እንጂ የማፈቅራትን ልጅ ህይወቷን ለማበላሸት ዝግጁ አልሆንም። ሰው አለኝ ብዬ ምንም አላደርግም ባንቺ ህይወት ላይ ነው ያለው። የኔ አንበሳ ወንድም ምን አባቴ ላድርግ እንደው እግዚአብሔርን ያንተ አድናቂ ባልሆን ይቆጨኝ ነበር። የኔ ወንድም ባትሆን ይቆጨኝ ነበር እግዚአብሔርን። ማን ነው የትኛው ወንድ ነው እንደዚህ እግሩ ላይ ቁጭ ብላ እንደዚህ ያሻሽተው እንደዚህ ብለው? የትኛው ወንድ እስኪ አምጡልኝ። ውሸት የምሬን ውሸት። ተማሩ ወንዶች ተማሩ። ለእውነተኛ ፍቅር መስዋዕትነት ክፈሉ እና በፍቅራቸው መካከል ማንም ሰው እንደማያገባው ነው የተናገሩት። አሁን እዚህ ጋር አግቡ፣ ውለዱ ብዙ ሜሽን አላቸው ብዙ። ማንም ሰው በህይወታችን ውስጥ ለማስታረቅ እንኳን ቢሆን ይሻላል። ከዛ ውጭ ግን እኛ እቅዳችን ብዙ እቅድ አለን። እግዚአብሔር ግን እቅዳችሁን ፈጣሪ ባላሰባችሁት መንገድ እናንተ ሩቅ ያሰባችሁትን እቅድ በቃ ባጭሩ በፊት 10 ዓመት ብሏል ብሩኬ። ባጭሩ በቃ በዚህም በዛኛውም ዓመት ብሎ ፈጣሪ ብቻ በሆነ ነገር እቅዳችሁን ክውን ያከናውንላችሁ። ሰው ካሰበው እግዚአብሔር ያሰበው ይበልጣልና ፈጣሪ እቅዳችሁን ያሳካላችሁ ምኞታችሁ ጋር እስክትደርሱ ድረስ እግዚአብሔርን። እኛ አሁን 2 ዓመት ኮንትራት ጨርሰን እንደዚህ ሆነን ምናምን ሌለ እነሱም ያቀሩት እቅድ አለና እቅዳቸውን ፈጣሪ በአጭር ጊዜ ውስጥ ያሳካላቸው። ጸሎቴ ነው፣ ሁል ቀን ጸሎቴ እግዚአብሔርን ማለት ለአንድ ፍቅረኛ በዚህን ልክ እንደዚህ እንጃ በጣም እንጃ። አሁን እኮ ለወንድ ልጅ በጣም ፈተና ነው ይሄ። ይሄን የሚያውቀው ወንድ ነው፣ ሴት አይደለም፣ ወንድ ነው የሚያውቀው። በእርግጥ ሴቷም እንደዛው የምታፈቅረው የምትወደው ከሆነ እሷም የራሷ የሆነ ከሱ ጋር የምትፈልገው ደስታ አለ። ያንን ነገር እሷም ይዛ ነው እሱም ይዞ ነው እና ይሄ ሁሉ ነገር ተቋቁሞ ለክብራቸው የሚያደርጉት ነገር ብሩክና ሀይሚ በጣም ነው የሚለዩት ከሚዲያዎቹ ሰዎች ማለት ነው። በጣም ፈጣሪ ፍጻሜያቸውን ያሳምርላችሁ። ማንም ሰው በመካከላቸው መግባት እንደሌለበት፣ መውለድ ካለባቸውም መጋባት ካለባቸውም ራሳቸው አውርተው እንደሚፈጽሙ ሽምግልና ቢላክ አውርተው እኛ ስላልን አይደለም። ብዙ ሜሽኖች አሉ። ሽማግሌ ላክ ውለድ እንደ ማውራት አይቀልም ባይዘወይ ማለት ነው። የሁሉም ሰው እቅዱ ሲሳካለት
ያሰበበት ደርሶ ሁሉም ነገር ሲሳካ በጣም ደስ ይላል። አለበለዛ ግን አለቅድ የሆነ ነገር ህይወታቸውን ፍቅራቸውን ያደፈርሳል፣ ያቆሽሻል። ብሩክና ሀይሚ በጣም ተከባብረው ሰኩሪቲ ስለሆኑ እንደ ማንኛውም ሰው ለሁሉ ነገር ስላልፈጠኑ ነው ዛሬ ላይ በሚዲያው ላይም ተወዳጅ የሆኑት በህይወታቸውም ስኬታማ የሆኑት። ይሄንን ቆሻሻውን መሽለጥለጡ ምናምን ወደ ኋላ ጥሎስ ስለሆነ ነው። ገብቷቸዋል ይደርሳል የሚለውን ነገር እና የሀይሚም ጥያቄ ቤተሰብ ቢከለክለኝ መጀመሪያ ድንግልና መስጠት አለብኝ። ትክክል ናት እኮ ግን ቢሆን ማለት ነው። አንዳንድ ሰው አሁን እምቢ የሚል ሰው ቢኖር ለምሳሌ አንዳንድ አባት ላይፈቅድ ይችላል። ግን ደግሞ ብሩኬ ኦልሬዲ ተፈቅዶለታል። ብሩክ አባቷን እንደ አባት ተቀብሏል። ስለዚህ ያኔ 100% በጋሽዬ እምነት አለው ብሩኬ። ይሄ ነገር አይፈጠርም ምንም ቢሆን ምን አይልም ነው የሚለው ብሩኬ ማለት ነው። ምን ያክል እንደሚወደው ምን ያክል እንደሚያምነው ያውቃል። እምነቱን ደግሞ እሱ ዝንፍ ጉድል ማድረግ አይፈልግም ብሩኬ። ዛሬ እንዳያየሁት ነገር ማለት ነው። እና አባትሽ እንኳን ቢፈቅድ እኔና አንቺ መነጋገር አለብን ምንም ነገር ለማድረግ ነው ያለው። እና ሀይሚዬ በዚህ አጋጣሚ እድለኛ ነሽ። ግን ሁል ጊዜ የሆነ የአልጋ ፈተና ደካማ ጎኑ ነው ብለሽ ብዙም እንትን ለማለት ባትሞክሬ ደስ ይለኛል። እኔ በራሴ ነው ድምፄን የቀነስኩት። ዛሬ ልጆች ተኝተዋል። ለዛ ነው ይሰማችኋን ብዬ አስባለሁ። ቤተሰቦች በጣም ይቅርታ እንዳልቀር ነው የመጣሁት። ይህን ሮማንቲክ የመሰለ ነገር ሰምቼ እንዴት ልቅር? አቁነጠነጠኝ። ደግሞ እየተንሾካሾከ ድምፁ እንዴት እንዳናድደኝ የምታወራው ምናምን። ብሩክ የሚያወራው በደንብ አይሰማም። ሌላ ጊዜ ካሜራሽን አስተካክለሽ ከእናንተ ውስጥ ራቅ አርጊው፣ ወይም ደግሞ ያችን ትከሻችሁ ላይ የምትታሰረው ቢያንስ ያንቺን ካሰርሽ ደብቀሽ ከዛ የእሱ ድምፅ ባንቺ ይሰማል። ምንም ችግር የለውም። ሲቀጥል ደግሞ እሽኝ እያለሽ ጥለሽ ወጣሽ። አልተመለሽም። አሁን አልተመለሽም ሀይሚዬ። ውሸት ትመለሻለሽ። ሌላው ሚፍታህ ይሰማናል። ሚፍታህ የፍቅር መቀስ እንደሆንክ ዛሬ የተሰማኝ። በቃ ብሩክ አይፈልግም እንጂ ቢፈልግ ኖሮ ስለዚህ በቃ አልጋ ሲንቃቃም ትሰማለህ አንተ። በቃ ድንግልና ቢወሰድ አልጋይን ቃቃል ጋይስ አይደል እንዴ? ማን የነገረኝ? ባለፈው ሀብቴ ፍራንክ ሲያደርግ አልጋው ይመቻል ብሎ ወጥቶ ሲጨፍርበት እንቁቅ ይላል። እኔ ምን አውቃለሁ የሰውን ቋንቋ? ጆሮ የሰማ እንጂ አልጋው ሲንቋቋ አለ የሀገሬ ሰው ተረስ ሲተርስ እና ከሀብቴ ነው የወሰድኩት ይሄን ነገር። እና ለማንኛውም ደስ ይላል። የኛ ውድ ቤተሰቦች የዛሬ ቆይታ ጥሩ ነው፣ ግን ፍቅረኛን በዚህ ልክ መፈታተን ትንሽ የሚከብድ ይመስለኛል። ሀይሚዬ ግን ያው ይመችሽ፣ ደስ ይላል። ብቻ ግን ድምፅ ይስተካከል። ቤተሰቦች ትወዱታላችሁ። እንደዚህ አይነት ቪዲዮ ሀይሚ ስትሰራ በጣም ነው ደስ የሚላችሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ከመሸን የመጣሁት በጣም ይቅርታ ቤተሰቦችዬ፣ ወዳችኋለሁ። መልካም አዳር ይሆንላችሁ ባይ